ሁለተኛውን ሊያቆም የፊተኛውን ይሽራል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 9 የምንማርበት የትምህርታችን ኃይለ ቃል ነው። ሁለተኛውን ሊያቆም የፊተኛውን ይሽራል። በቤተ ክርስቲያን የዛሬው ቀን ምኩራብ ተብሎ ይጠራል። በዚህ ዕለት የምናስበው የተወደደ መድኃኒታችን ኢየሱስ ክርስቶስ የጥንቱ አገልግሎት የሚሰጥባትን እግዚአብሔር ሕዝቡን የሚያገኝባትን ምኩራብ ወይም የጥንቷን መቅደስ ያነጻበትን ያስተካከለበትን ቀን ነው ዛሬ በሶስተኛው የአብይ ጾም ሳምንት የምናስበው። ምኩራብ ይባላል። በዚህ ቀን ብዙ ሊነገር ብዙ ሊመሰጠር ቢችልም እኔ ግን ለ25 ደቂቃዎች 3 ቁም ነገሮች ላይ አተኩሬ አሰማችኋለሁ። እጅግ በጣም መሰረታዊ ነጥቦች ናቸው። ለምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካ በዓል በደረሰ ጊዜ ወደ ምኩራብ ገብቶ ያቺን አገልግሎት የሚፈጸምባትን ቦታ ማንጻት፣ ማስተካከል፣ ማረም ያስፈልገው? ለምንድነው? 3 ነገሮችን አድርጓል ጌታችን። አንደኛ፣ ወደ ምኩራብ በመሄዱ በዛ የነበሩ የኦሪቱን አገልግሎት ይሰጡ የነበሩ የኦሪት ካህናትን ስልጣናቸውን መሻሩን ያሳየበት ቀን ነው። እዩ፣ ያቺን የእግዚአብሔር አገልግሎት የሚፈጸምባትን ስፍራ በዚያ ዘመን የነበሩ አገልጋዮች ሊቃነ ካህናቱንም ጨምሮ የንግድ ቦታ አድርገውት ነበረ። ባጭሩ አምልኮቱን ወደ ንግድነት ቀይረውት ነበረ። የሰቡ ፍሪዳዎችን፣ ደግሞም በጎችን፣ ደግሞም ላሞችን፣ ደግሞም ርግቦችን እየሸጡና እየለወጡ እጅግ በሚገርም ሁኔታ ከአምልኮ ቤትነት ወደ ንግድ መቸርቸሪያነት አድርገው አግኝቷቸዋል። እርግጥ ብዙ ዘመን ታግሷቸዋል። አሁን ሲመጣ ለአራተኛ ጊዜ ነው ለዚያ ለፋሲካ በዓል እና አገልግሎቱን ንግድ አድርገው ሲያያቸው ምን አደረገ መሰላችሁ? ጅራፍ ያዘና በዚያ የነበሩ በሬዎችን፣ ላሞችን፣ በጎችን፣ እንስሳትን ሁሉ አበረራቸው። ከዚያ ከምኩራቡ አባረራቸው። ለምን ይመስላችኋል? ጅራፍ ገምዶ ለመስዋዕት ይቀርቡ የነበሩትን እንስሳት ያባረራቸው ምን እያላቸው መሰላችሁ? ሊሰሩበት ያልቻሉትን፣ ፍሬ ያላፈሩበትን፣ ይልቁንም አምልኮውን እና ሥርዓቱን ወደ ንግድነት የቀየሩትን የነዚህን ክህነት እየሻረባቸው ነበር።
አዲሱን ሊቀ ካህናት ራሱን ኢየሱስ ክርስቶስን ያስተዋወቃቸው ነበር ወገኖቼ። የነዚህ ካህናት አገልግሎት ጸሎታቸው ተሰሚ፣ መስዋዕታቸው ግዳጅ ፍጻሜ መሆን አልቻለችም ነበር። እዩ ምን ያረጉ ነበር መሰላችሁ? ያንን ምኩራብ የንግድ አደባባይ ሲያረጉት እጅግ በጣም ጨካኞች ሆነው ነበር። ከአይሁድ ወገን የኃጢአት ስርየት ፈልገው መስዋዕት ለማቅረብ ሽተው ከሩቅ መንገድ ተንገላተው መስዋዕት ይዘው የመጡትን ሰዎች ምን ያደርጉ ነበር መሰላችሁ? ከሩቅ መንገድ ስለሚመጡ በሬዎቻቸው ላሞቻቸው ይጠወልጋሉ፣ ይከሳሉ፣ ይደክማሉ። እና እነዚህ የመቅደሱ ነጋዴዎች ምን ያደርጉ ነበር መሰላችሁ? አገልጋዮቹ እኮ ናቸው። ይሄኛው ከስቷል፣ ይሄኛው ገርጥቷል፣ ይሄኛው ጠቁሯል። አቃቂር እያወጡ መስዋዕታችሁን አንቀበልም እያሏቸው ያንገላቷቸው ነበር ወገኖቼ። እዩ በመንገድ ላይ ከተንገላቱት በላይ በዚያች ምኩራብ ውስጥ ይንገላቱ ነበር። ይሄ ብቻ አይደለም፣ በመንገድ ላይ አውሬ እንዳይበላው ተጠንቅቀውና ተጨንቀው ከማምጣታቸው በላይ እዚያች ምኩራብ ውስጥ ዛች መቅደስ ውስጥ የነበሩት አውሬዎች ይበሉባቸው ነበር። ይሄ ብቻ አይደለም፣ ሌባ እንዳይዘርፋቸው የተጨነቁትን ያክል በምኩራብ ውስጥ ያሉ ሌቦች በአደባባይ ይዘርፏቸው ነበር። አንቀበልም እያሉ ይመልሱባቸው ነበር። ታዲያ ምን እናድርግ ሲሏቸው እኛ እኮ ያሰባናቸው፣ እኛ እኮ የተንከባከብናቸው የኛ አሉ፣ ከኛ ለውጡን፣ ከኛ ግዙን እያሉ እጥፍ ትርፍ ያተረፉ ከባድ ንግድ ይዘው አበላሽተውት ነው የጠበቁት። ለዚህ ነው ለጊዜው በዚህ ምክንያት ለፍጻሜው ግን ምን መሰላችሁ? የኦሪቱ አገልግሎት ክህነታቸው ስርየት ማሰጠት አልቻለችም። ጸሎታቸው ተሰሚ መሆን አልቻለችም። የጸቡን ግድግዳ ማፍረስ አልቻለችም። ሰውን ከእግዚአብሔር ጋር ማስታረቅ አልቻሉ። ደካማ ሆኑ፣ በደለኞችና ኃጢአተኞች ሆኑ ወገኖቼ። የከሱትን አንቀበልም ብቻ አይደለም፣ የነፍስ መክሳትም ያዛቸው። እንደው በጣም ይደንቃችኋል። ንግዱ ከመጣፈጣቸው የተነሳ የደለበ ገንዘብ ለማካበት ሲሉ በሬዎችንና ላሞችን የሚያስደነብሩ ልብሶችን እየለበሱ ከብቶቹ ወደ ውስጥ ሲገቡ የገባ አይወጣም እያሉ በአደባባይ ይዘርፏቸው ነበር። ያኔ ነው ጌታችን ጅራፍ ያነሳው ወገኖች። ይሄንን ማንጻት አያስፈልግም? የቤት ቅናት በላኝ ተብሎ የተጻፈው ሊፈጸም አይገባም? ለዚህ ነው ጅራፍ ያነሳው ወገኖቼ። ርግብ ሻጮችና ገንዘብ ለዋጮች ነበሩ ይላል በዛ ሰዓት። በቃ ንግድ ሆኗል። ለዚህ ነው ክህነታቸውን መሻር ያስፈልገው። ለዚህ ነው አገልግሎታቸውን በሌላ አገልግሎት መተካት ያስፈልገው። ሁለተኛው ሊያቆም የፊተኛውን ይሽራል የተባለው ለዚህ ነው። ወደ ጥልቅ ምስጢራት አልገባም ሰዓት ስለሌለኝ። ባጭሩ ርግብ ሻጮቹ የመንፈስ ቅዱስን ጸጋ በገንዘብ የሚለውጡት ነበሩ። ገንዘብ ለዋጮቹ የእግዚአብሔርን ቃል ለገንዘብ ድርድር የሚያቀርቡ ነበሩ። እነዚህ ምንድናቸው? መንፈሳዊውን አገልግሎት ለስጋዊው ጥቅም ማግኛ ብቻ ያስቀመጡ ናቸው። ክህነታቸውን ገንዘብ ማግኛ ብቻ፣ አገልግሎታቸውን ለድርድር ብቻ፣ ኑዛዜን እንኳን ሳይቀር
ለገበያ የሚያወጡ ሸቃዮች ብቻ ሆነው ነበር። ይሄ ብቻ አይደለም። ከመንፈስ ቅዱስ ጸጋ ያገኘነው ልጅነት በኃጢአት ለዲያብሎስ ባርነት ማስገዛት የመንፈስ ቅዱስን ጸጋ መሸጥ ነው። እኛስ ነጋዴዎች አይደለም። ይሄ ብቻ አይደለም ወገኖቼ። የእግዚአብሔር ማደሪያ የሆነው ሰውነታችንን የከበረውን ሰውነት ለክፉ ሐሳብ ማዳበሪያ ለኃጢአት ሥራ ማሰማሪያ ካደረግነው የእግዚአብሔርን ስጦታና ጸጋ ሸጥ ነው ማለት አይደል? ነጋዴዎች ይሏል ነው። ይሄ ብቻ አይደለም። መቅደስ የተባለ የኔና የናንተን ሰውነት የአላፊ አግዳሚ ርኩሰት መናኸሪያ ስናደርገው የዝሙት መካመቻ ስናደርገው ይሄ ነጋዴነት አይደለም። ሁሉም በዚህ ሥራ ተጠምደዋል፣ አምጪዎቹም ተቀባዮቹም። ለዚህ ነው ሁለተኛውን ለማቆም የትኛውን የሱን አዲሱን ክህነት ለማቆም የነሱን ክህነት መሻር ያስፈልገው ወገኖቼ። እዩ እዚህ ጋር ምን እንነጋገረው ነጥብ መሰላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስ ገንዘብ ማግኛ፣ ስልጣን መያዣ፣ ሀብት ማፍሪያ፣ ዝና ማካበቻ፣ አንዱን መጥቀሚያ ሌላውን መጉጃ ያደረጉትን አገልግሎታቸውን መቀየር ነው የፈለገው። ስለዚህ ምን አደረገ? አዲሱ ሊቀ ካህናት ኢየሱስ ክርስቶስ ክህነታቸው ሻረ፣ ጅራፍ አነሳ፣ አባረረ፣ ስልጣኑን ማሳየት ጀመረ። አዲስ የመጣው ኢየሱስ ክርስቶስ በምኩራቧ የቆመው እንደነሱ እንዴቶቹ እስካሁን በምኩራብ ነጋዴዎች ያልኳችሁ እንደሚኖሩት አኗኗር ለመኖር የመጣ ካህን አይደለም እሱ። እዩ እነሱ በጣም ብዙ የተንጣለሉ ቤቶች ነበሯቸው። አዲስ የመጣው ሁለተኛውን ሊያቆም የተባለው ሊቀ ካህናቱ ኢየሱስ ክርስቶስ ግን እንደነሱ የተንጣለለ ቤት ሊሰራ አልነበረም የመጣው። ቤት እንኳን አልነበረው። ለወፎች ቤት፣ ለዋኖሶችና ለጨረባዎች መጠለያ ነበራቸው። ይህ ካህን ይህ ሊቀ ካህናት ግን ራሱን የሚያስጠጋበት ቤት እንኳን አልነበረው። እንኳን የተንጣለለ ቤት ሥርዓተ ቁርባንን የሚመሰርትበት ቤት በተውሶ ቤት ነው ያደረገው። ሁለተኛው ሲመጣ እንደዚህ ነው የሆነው። የነዚያ በምኩራብ ያገለግሉ የነበሩት ነጋዴዎች ያልኳቸው እነዚያ ሊቃነ ካህናት ማዕዳቸው ገበታቸው በጣም ትልቅ ነበር። አሁን የመጣው ሊቀ ካህናት እስካላችሁኝ ምግብ እንኳን የሚያይዝ የሚራብ ነበር። ታስታውሳላችሁ? ያቺን ሰማርያዊትን ሴት ሲያገኛት ርቦት ደክሞት በውሃ ዳር ተቀመጠ ይላል። ምግብ እንኳን የሚያይዝ ምስኪን ነበር። የሚራብ ምስኪን ነበር። የሚያጎርሰው የሌለ ደሃ ነበር። እነሱስ ማዕዳቸው ሰፊ፣ ገበታቸው ትልቅ፣ አይነታቸው ብዙ ነበር፣ ቅምጥሎች ነበሩ። ደግሞስ ልብሳቸው በጌጥ ያማለ ባለማዕረግ ነበር። የዛ የነጋዴዎቹ ካህናት አለባበስ እሱስ ማለፊያ ልብስ እንኳን አልነበረውም። ይህችን ምድር እስኪለቅ ድረስ በአንድ ልብስ ተጣብቆ ነው የጨረሰው። እንደነሱ ያማረ ጌጥና ሽቅርቅር አልነበረም። ሁለተኛው ሊያቆም የፊተኛውን ሲሽር አያችሁት። ለምን ይመስላችኋል? ማለፊያ ልብስ የሌለው እውነተኛ እረኛ እውነተኛ ሊቀ ካህናት ሆኖ ስለመጣ ነው። በጎቹ ጉድጓድ ውስጥ ይገባሉ። በጉድጓድ የገቡትን በጎች ሊያወጣ ወደ ጉድጓዱ ይገባል። ስለዚህ ልብሱ ይቆሽሻል። ሽታ ውስጥ፣ ክርፋት ውስጥ፣ ምናምንቴ ውስጥ በጎቹ ይመሰጉበታል። ከዚያ ለማውጣት ሽታቸውን እንኳን ሳይቀር ይሸከማል። እሾህ ከወጋቸው፣ አውሬ ከበላቸው፣ ደማቸው ሲዘራ ደማቸውን ይሸከማል፣ ይንጠባጠብበታል። ማለፊያ ልብስ እንኳን አልነበረው። ሁለተኛውን ለማቆም የፊተኛው ሲሽር በቅምጥልነት የሚኖር እንዳይመስላችሁ
እንቅልፍ እንኳን የሌለው የቀን ሐሩሩ የሚበላው የሌሊት ቁሩ የሚበርደው ሊቀ ካህናት ሆኖ ነው የመጣው ኢየሱስ ክርስቶስ። ታስታውሳላችሁ? ሌሊቱን እንኳን በጸሎት ነበር የሚያሳልፈው። እንቅልፍ እንኳን የለው። ቅዱሳን ሐዋርያት ተኝተው ከኔ ጋር ጥቂት ሰዓት እንኳን ልትተጉ አልቻላችሁም ሲላችሁ አትሰሙ? እንቅልፋሞቹን እየተዋ እንቅልፍ የሌለው መጣ። ቅምጥሎቹን እየተዋ ቁጥቡ እሱ መጣ። ማዕዳቸው ሰፊ የሆነውን እየገፈተረ ምንም የማይበላው መጣ። የሚያገለግል ሰው እንደዚህ ነው የሚሆነው። እነሱ እያረዱና እያወራረዱ መስዋዕታቸውን ለራሳቸው ጥርቅም አድርገው ይበሉ ነበር ቅድም እንደነገርኳችሁ። እሱ ግን ሊያርድ ሊያወራረድ የመጣ እረኛ ሆነ እና ምን ሆኖ መጣ ካላችሁ ሊታረድና ሊወራረድ ብቻ መጣ። እሱ የገረፈ ለማሰማራት የመጣ አይደለም። እናስ የባዘነውን በትከሻው ሊሸከም መጣ። እሱ ቆዳ ሊገፍ የመጣ እረኛ አይደለም። እና ምን ሆነ? ተገፈፈ ልብሱ። የፊተኛው ሊያቆም ሁለተኛ ዛምን ያስፈልጋሉ። ለዚህ ነው የእግዚአብሔር ቃል እንዲህ የሚለው እነሆ እኔ ራሴ በጎቼን እሻለሁ እፈልጋለሁ፣ እኔ ራሴ በጎቼን አሰማራለሁ አስመስጋቸዋለሁ የሚለው ለዚህ ነው። አልጠብቅ ሲሉ ራሱ መጣ። እመኑኝ አሁንም ካልሰራን እግዚአብሔር ለማባረር ግድ የሚለው እንዳይመስላችሁ። ቅምጥሎች ስንሆን ያባረረናል። ተመጻዳቂዎች ስንሆን ያስወጣናል። ኩሮችና ትዕቢተኞች ስንሆን ይተወናል። ጅራፍ ይገምዳል። አያችሁ፣ እረኛ ሆኖ መጣ። ሊቀ ካህናት ሆኖ መጣ። ምን ሊያደርግ? ከለምለም መስክ አሰማርቶ ከሚያምረው ግጦሽ ነጭቶ ከዛፍ ጥላ ስር አሳርፎ ቀዝቃዛ ውሃ ቀድቶ በጎቹን ለማሰማራት መጣ። በቃ በአንድ ጊዜ ሊቀ ካህናትም መስዋዕትም በግም ሆኖ መጣ። ኤራቅሊስ እንደተናገረው የጠፋውን በግ የሚፈልግ እረኛ እርሱ ነው። የዓለምን ኃጢአት ለማንጻት የታረደው በግም እርሱ ነው። በግም እረኛ የእግዚአብሔርም ልጅ የሰውም ልጅ ንጉስም ካህንም በትንቢትም በክህነትም አምላክም ሰው ሆኖ መጣ። ሊቃነ ካህናቱ እንዲህ ብለው ሲያጭበረብሩ ሊቀ ካህናት ሆኖ መጣ። እነሱ ህዝብ አልጠብቅም ሲሉ ራሱ ህዝብ ሊጠብቅ መጣ። ወገኖች በዚህ ቀን ምን አደረገ? ክህነታቸውን ሻረ፣ እነሱን አባረረ። ለዚህ ነው መጽሐፍ ቅዱሳችን አንድ አስደናቂ ቃል ይናገራል። ቅዱስና ያለ ተንኮል ነውርም የሌለበት እንዲህ ያለ ሊቀ ካህናት ይገባናል አለ። ንጹህ ነቀፋ የሌለበት እንዲህ ያለ ሊቀ ካህናት ሆኖ መጣ። ወገኖቼ የእነሱን ሻረና አዲሱን ክህነት ሰጠና። ኦርቶዶክሳውያን ከዚህ በኋላ ያለው ነጥብ በጣም የሚደንቅ ነጥብ ነው። እዩ፣ በምኩራብ ውስጥ የነበሩት ካህናትን ሻረ ስንል ክህነትን ጭራሽ አባረረ ማለታችን አይደለም። አንዳንድ ቤተ እምነቶች አሉ በዚህ ዘመን ካህናት አያስፈልጉም፣ ክህነት አያስፈልግም የሚሉት። እሱን አይደለም ያደረገው። እና ምን አደረገ? አዲስ አድርጎ ተከለ። የሚሻረውን ሻረ፣ የሚተከለውን ተከለ። የሚባረረው ተባረረ፣ አዲሱ ተሰራ። እንደሱ ነው ያደረገው። ምን አደረገ መሰላችሁ? ሊቀ ካህናት ሆነና ካህናቱን ሾመልና። እንዴት አድርጎ ታስታውሳላችሁ? ለቅዱስ ጴጥሮስ ምን አለ? ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ አለና የአዲስ ኪዳን እረኞችን ሰጠና። በዚህ በምኩራብ ቀን አንዱ የምናስበው ሁለተኛውን ሊያቆም የትኛውን? የአዲስ ኪዳን ክህነትን ሊሰጠን የኦሪቷን ክህነት ሻራት፣ አስወገዳት። ታስታውሳላችሁ? መጽሐፍ ቅዱስ እንዲህ ይላል። እቺን ነጥብ አስታውሱ ወገኖቼ። ከሌሎች አንዳንድ ቤተ እምነቶች በጣም የምትለየን ነጥብ ናት ወገኖቼ።
መጽሐፍ ቅዱስ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 18 አሕዛብንና ልሳናትን ሁሉ ልብ በሉ አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ደርሷል እነርሱ ይመጣሉ ክብሬንም ያያሉ ካህናትና ሌዋውያን እንዲሆኑ ከነርሱ ወስዳለሁ ይላል ልድገመው አሕዛብና ልሳናትን የምሰበስብበት ጊዜ ይደርሳል መቼ ነው አሕዛብ የተሰበሰቡት መቼ ነው የተለያየ ቋንቋ የሚናገሩ ወደ እግዚአብሔር የቀረቡት ካላችሁኝ በአዲስ ኪዳን ነው ታዲያ በአዲስ ኪዳን ምን ያደርጋል ከአሕዛብ ከአይሁድ ወገን ሳይሆኑ ከአዲስ መጪዎቹ ካህናትንና ሌዋውያንን ወስዳለሁ አለ አየህ በአዲስ ኪዳን ካህናት አሉ በአዲስ ኪዳን አገልጋዮች አሉ ሌሎች ጋር ብትሄዱ ካህናትን አታገኙ ቄሶችን አታገኙ እውነተኛዋ መቅደስ ያለችው ዚና ምኩራብ ለቤተ መቅደስ ቦታ ለቀቀች የኦሪቷ ክህነት ለአዲስ ኪዳን ክህነት ስፍራ ሰጠች ብትሄዱ እነዚህች ቤተክርስቲያን ካህናት ያሉባት አታገኙም ወገኖቼ ጌታ ሊያርግ ሲል ምን እንዳደረገ አላያችሁ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል ኃጢአታቸውን ያዛችሁባቸው ተይዞባቸዋል ብሎ ስልጣነ ክህነቱን ሰጥቶ እኮ ነው የሄደው የአዲስ ኪዳኗ ቤተክርስቲያን ክህነት አላት ሁለተኛው ሊያቆም የፊተኛውን ይሽራል ማለት ይሄ ነው ያስሩ ዘንድ የበደልን ማሰሪያ ይፈቱ ዘንድ ስልጣንን የሰጣቸው ካህናት እዚያ አሉ ከናንተ የታመመ ማንም ቢኖር የቤተክርስቲያንን ቀሳውስት ይጥራ ይላል ቀሳውስት አሉ ዲያቆናት አሉ ኤጲስቆጶሳት አሉ ጳጳሳት አሉ ጎበዝ ይቺ እውነተኛዋ ቤተክርስቲያን ናት ሁለተኛ በ5 ደቂቃ ቢበዛ 10 ደቂቃ አጠናቀቃለሁ የመጀመሪያው ክህነታቸው ሻረና የአዲስ ኪዳንን ክህነት አቆመል ሌላ ቦታ አትባዝኑ እውነተኛው ክህነት ያለው ይሄ ነው ሰማይና ምድር የሚገናኘው እዚህ ነው ቅዱስ ጳውሎስ ያለውን አልሰማችሁ ለእግዚአብሔር ወንጌል እንደ ካህን ያገለገልኩ ይላል ካህናት ያሉት እዚህ ነው ሌላ ቦታ አትልፉ ሁለተኛው መስዋዕታቸውን ሻረው ይሄን በምን ታውቃላችሁ መሰላችሁ በሬዎችንና በጎችን ነው ያባረረው ጅራፍ ገምዶ ያባረረው ሰዎቹን አይደለም ወገኖቼ ክርስቶስ የመጣው አሁን በዚያ ዘመን የመጣው ሊያድን እንጂ ለፍርድ ስላልሆነ ሰዎቹን አላባረራቸው ለፍርድ ሲመጣ ከኔ ሂዱ ይላል አሁን ግን ሰዎቹን አይደለም ያባረረው እና ማንን ነው ካላችሁኝ ለመስዋዕት ይቀርቡ የነበሩትን በጎችንና ላሞችን ነው ያባረረው ለምን ይሄን ያደረገ ይመስላችኋል የተወደዳችሁ ወገኖቼ እስመ ዘመነ እንስሳ አለፈ የእንስሳት ዘመን አለፈ የትኞቹ በሬዎችና ላሞች እየታረዱ እኛ መንጻት አልቻልንም ገነት ሊከፈት አልቻለም ሲኦል ሊበዘበዝ አልቻለም ሰው ሊድን አልቻለም ስለዚህ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ይላል ቅዱስ ጳውሎስ ለኃጢአትን ሊያስወግድ አልቻለም ታዲያ በዚህ ቀን ምን አደረገ ኃጢአትን ሊያስወግዱ ያልቻሉትን እነዚያን መስዋዕቶች አባረረ ግን ምን አደረገ እዩ ከመቅደሱ ያስወጣው የመስዋዕቱን እንስሳ ነው ለምን እውነተኛው መስዋዕት ኢየሱስ ክርስቶስ ስለመጣ ነው በዚህ ቀን ሁለተኛው መስዋዕቱን አስወገደው ሻረው እንዲህ ይላል እግዚአብሔር ቃል አማናዊው ሲመጣ ምሳሌ የሆኑት ላሞችና በጎቹን አወጣ አካሉ ኢየሱስ ክርስቶስ ሲመጣ ጥላ የነበረው ሸሸ አዲሱን ሲሰራ አሮጌውን አራቀ በዚህ ቀን ያደረገው ይሄንን እሱ ምን ስለሆነ ቀደም እንዳልኳችሁ እረኛ ብቻ ሆኖ አይደለም የመጣው በግ ሆኖ ስለመጣ በግ ሆኖ ነዋ በግው ዘእግዚአብሔር ዘያትት ወያሴስን ኃጢአት አለ የዓለምን ኃጢአት ሊያስወግድ የመጣ እውነተኛ በግ እሱ ነውና ሁለተኛው ሊያቆም የፊተኛውን ይሽራል በጉ በበግ ተተካ
ያ በግ ምን ነበር? ነውር የሌለበት በግ ነበር የሚሰውት። ነውር የሌለው ኢየሱስ ክርስቶስ በግ ሆኖ መጣ። ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ይላል። ዘእንበለ ኃጢአት ባሕቲታ ከብቻዋ ከኃጢአት በቀር ንጹህ የሆነ በግ ታረደልና። በጉ በሌሎች ኃጢአት ነው የሚሞተው። በጉ ምን ጥፋት አጠፋ? ኢየሱስ ክርስቶስ ምን በደል ነበረበት? በሌሎቻችን በሁላችን ኃጢአት ሞተ እንጂ የሁላችንንም ኃጢአት ተሸከመ አይልም? ያ በግ እጆቹን ተጭኖ ሊቀ ካህናቱ የሕዝቡን ሁሉ ኃጢአት እንደሚሸከም የሁላችንንም ኃጢአት ተሸክሞ በመስቀል ላይ ተሰቀለ። በጉ ለመስዋዕት 1 ሳምንት ሲቀረው ወደ ኢየሩሳሌም እንደሚገባ አዲሱ በግ ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው 1 ሳምንት ሲቀረው ነው። በግ ነው። መስዋዕቶቹ ከሩቅ እንደሚመጡ ኢየሱስ ክርስቶስ ከሩቅ ነው የመጣው። ከዘላለም ክብሩ ርዝመቱ ጥልቀቱ ምጥቀቱ ለመታወቅ ከሚያልፍ ልዕልና ነው የወረደው። ከየት እንደመጣ አስቡት። አቤት ርቀቱ! እስኪ አስቡት። ከሰማይ ዙፋን እስከ መስቀል ዙፋን ያለውን ርቀት ተመልከቱት። ከሩቅ ነው የመጣው። ለመስዋዕት አይሆኑም እያሉ እነዚያን ቅድም ያልኳችሁን በጎችና ላሞች ያጥሉባቸው ያንቋሽሹባቸው እንደነበር ኢየሱስ ክርስቶስንም የዮሴፍ ልጅ ነው በአጋንንት አለቃ አጋንንትን ያወጣል እያሉ ናቁት። በጎቹ ላሞቹ በሬዎቹ ደካክመው ወደ መሰዊያው ቦታ እንደሚደርሱ ክርስቶስ ደክሞት ነው የደረሰው። ታስታውሳላችሁ? ድክም ብሎ ከመንገድ ደክሞ በውሃ ዳር ተቀመጠ የሚለው ቃል የሚያሳያል። በፍቅር ደክሞ እኔና እናንተን በመውደድ ደክሞ ነበር። ዋይ እንኳን በዚያ ሐሩር ለአንዲት ሴት ሰማርያዊቷ ሴት አታስታውሱ? ደክሞ በገንዘብ እንደሚገባዩ 30 ብር የተገመተለት በግ ምን አይነት በግ ነው ወገኖቼ? የእግዚአብሔር ቃል እንዲህ ይላል፣ ከአባቶቻችሁ ኮረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ገበታውን ገለበጠው። ብርና ወርቅ ነበረው። አሁን ግን ወርቃችን፣ አሁን ግን ብራችን የክርስቶስ ደም ሆነ። ሁለተኛ መስዋዕቱን ሻረና የዘላለም መስዋዕት ሰጠን። ምን ብሎ? ስጋዬን ብሉ ደሜን ጠጡ አለና። የተወደዳችሁ ኦርቶዶክሳውያን አሁንም ደግሜ ሁለተኛውን ቁም ነገር ላስይዛችሁ። የትም ቦታ ብትሄዱ የማታገኙት መስዋዕት እዚህ ያለላችሁ። እዚህ ያለው አሁን የተቀበላችሁት ይሄ የዘላለም ስጋና ደም የዘላለም ሕይወት የሚሰጥ አዲሱ መስዋዕት ነው። መጽሐፍ ቅዱስ እንዲህ ይላል፣ የኢየሱስ ክርስቶስን ስጋ አንድ ጊዜ በማቅረብ ተቀድሰናል ይላል። አንድ ጊዜ በማቅረብ የሚቀድሰን ስጋ የሚያነጻን ደም እንሆ ተሰውቶልናል። ዛሬ ዓርብ ነው። እዚህ ቤተክርስቲያን የዕለተ ሐሙሱ ለሐዋርያት የተሰጠው የዕለተ ዓርቡ ቀራንዮ የፈሰሰው ይሄው ዛሬ ራሱን ነው የምንሰዋው። ምሳሌ አይደለም። ሌላ ቦታ ብትሄዱ ምሳሌ ነው ይሏችኋል። ስም አልጠቅስም። ሌላ ቦታ ብትሄዱ መታሰቢያ ይሏችኋል። አይደለም። ራሱ ስጋው ራሱ ደሙ መስዋዕቱ ሁለተኛውን ሊያቆም የፊተኛውን ይሽራል። ያንን አስወገደና አዲሱን ሰጠና። ሶስተኛና የመጨረሻው መቅደሱን አንጽቶታል። ሶስት ነገር ተሰጥቶናል ወገኖቼ። ክህነት ተሰጠን፣ መስዋዕት ተሰጠን፣ ደግሞስ መቅደስ ተሰጠን። ይወላችሁ ምን አረገ? እዩ በሬዎቹንና ላሞቹን ሲያባርር መቅደሱን ግን አያስፈልግም አላለም። መቅደሱን ግን አላፈረሰም። መቅደሱን ምን አረገው? አጸዳው። ለአዲስ አገልግሎት አዘጋጀው። በቃ አንዳንዶች መጋረጃው ስለተቀደደ መቅደሱ ውሸት ነው፣ እኛ ቤተ መቅደሶች ነን፣ ቤተ መቅደስ ማን ያለው? ምንድን ያለው ጌታ? ቤቴ ለአሕዛብ የጸሎት ቤት ትባላለች አይደል ያለው? የጸሎት ቤት ትባላለች ያለው አያስፈልግም ያሉ እንዴት ያሳዝናሉ። የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ በዚያም ጊዜ
እዩ በግብጽ ምድር መካከል ለእግዚአብሔር መሰዊያ ይሆናል ይላል። ግብጽ እኮ ከአሕዛብ ወገን ናት። በዚያን ጊዜ በግብጽ ምድር መካከል ለእግዚአብሔር መሰዊያ ይሆናል የሚለው በአዲስ ኪዳን የተፈጸመ አይደል? በአዲስ ኪዳን የእግዚአብሔር ቤተክርስቲያን አለች። በአዲስ ኪዳን የነጻች መቅደስ አለች። የት? ይሄው እዚህ። ሌላ መቅደስ አታስሱ፣ ሌላ መስዋዕት አታስሱ፣ ሌላ ክህነት የትም ቦታ አትንከራተቱ። ክህነቱ መስዋዕቱ መቅደሱ እዚህ ነው ያለው። ለዚህ ነው እንዲህ የሚል እግዚአብሔር ቃል ያለው እስከ ቢታንያ ማወጣቸው እጆቹንም አንስቶ ባረካቸው። ሲባርካቸውም ከነርሱ ተለየ፣ ወደ ሰማይ ማረገ። እነርሱም ሰገዱለት፣ በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘውትርም እግዚአብሔርን እያመሰገኑና እያባረኩ በመቅደስ ኖሩ ይላል። ሐዋርያት በመቅደስ ይኖሩት መቅደስ አያስፈልግም አላሉ። ያኛው የለም፣ የእግዚአብሔር አይደለም። መቅደስ የለውም፣ መስዋዕት የለውም፣ ክህነት የለውም። ቤተክርስቲያንስ የምኩራብ ፊተኛው ሲሻር የቤተክርስቲያን ሁለተኛው ጸንቷል። ምኑ? ክህነቱ፣ መስዋዕቱ፣ መቅደሱ። ከዚያስ መሰዊያ ደግሞ አለና። መቅደስ ያለ መሰዊያ አይሆንማ። ገበታቸውን የገለበጠው ለምን መሰላችሁ? እዚህ ያለውን የአዲስ ኪዳን መሰዊያ ሊሰጠና ንዑድ ክቡር የሚሆን ሐዋርያ ጳውሎስ ምን ይላል መሰላችሁ? ወብነ ምስዋዕ መሰዊያ አለን ይላል። መስዋዕት ካለ መሰዊያ ሊኖር ግድ ነው። መስዋዕት ካለ መስዋዕቱን የሚያቀርብ ካህን ሊኖር ግድ ነው። ቤተክርስቲያን መስዋዕቱንም ክህነቱንም በፍቅር ተቀብለዋለች። ሶስቱን ነገር አድርጓል። መቅደስ ሰጥቶናል፣ ክህነት ሰጥቶናል፣ መስዋዕት ሰጥቶናል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።